ሰበር መረጃን እነሆኝ 22 ልጆች ያሏት እናት አሁንም መውለድ አላቆምም ትላለች። እሷ የምትፈልገው የልጆች ብዛት ቢያንስ 105 ልጆች መንከባከብና ማሳደግ ነው እና ይህ ውሳኔ በጣም ግልጽና ትክክለኛ ምርጫ ነው በማለት እንግዲህ ተገልጻለች። እሷ ቤተሰብ ማለት የህይወት ዋና ዓላማ ነው የሚል መርህ ያላት ሴት ልጅ ብዙ ሰዎች ቢደነቁም አንዳንዶች የቤተሰብ ቁጥር ድንበርና ዘመናዊ የቤተሰብ ሀብት ምጣኔ ላይ ትልቅ ውይይትም አስነስቶባታል። እናንተስ በዚህ ጉዳይ ምን ትላላችሁ? የመጀመሪያው ልጇን የወለደችው በ17 ዓመት ነው። ሌሎቹ ደግሞ በሲሮጌት በሚባል ፕሮሰስ ነው። ዳርማጮቼ 22 ልጅ አሳድገው ለደረጃ ማብቃት እንደገና ሌላ 105 መመኘት እንዴት ነው? በምን እንዴት ተመለከታችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ። በመረጃ ማንቸስተር ዩናይትድ ከዌስት ሃም የሚያደርገው በጉጉት ሲጠበቅ የነበረው ጨዋታ ሰዓታት ብቻ ነው የቀሩት። በጣም አጣብቂኝ የሆነ ሰዓት ነው ለማንቾች። እንደዚህ እንላችኋለን የማንቸስተር ዩናይትድ ደጋፊዎች በሙሉ የት ናችሁ? እዚህ ሰብሰብ በሉ። እዚህ ቪዲዮ ላይ ሼር አድርጉት ለማንቸው ደጋፊ። ይኸው ለዚህ ጋር ይሄን ሰው ያዩዋ እዚህ ጋር ያዩው ይሄን ሰው በዚህ ጋር ነው የሚታይ። ይሄን ሰው ያዩዋ አያችሁታ? የዋንጫውን ጉዳይ እናስብበታለን። ችግር የለውም። እሱን ጸባያችሁ ጥሩ ከሆነ ጥሩ ብቃት ካሳያችሁ እናወራበታለን ስለሱ። አሁን ግን መጀመሪያ ይሄን ሰውዬ ጸጉሩን አስላጩት። በቃ እንዲህ መቆረጥ ሳይሆን እንዲህ በመላጣ ሸኙት እስቲ መጀመሪያ 500 ቀን ነው እንግዲህ ጸጉሩን ያልተቀረጠው። ውድ አድማጮች ይቅርታ፣ ፍራንኪሌት ይባላል። የማንቸስተር ዩናይትድ ለተከታታይ ኮንሲኪዩቲቭ 5 ጌምስ ዊን ማድረግ ከቻለ ጸጉሬን እቆረጣለሁ ነው ያለው። እንግዲህ እሱ ዛሬ ይቆርጥና ዛሬ አሸንፉ ዌስት ሃሞችን እስቲ ቀጥቀጥ አድርጋችሁ አሸንፉ። ታሸንፋላችሁ የሚል ግምት የለኝም፣ ግን በታሸንፉ ደስ ይለኛል። እንደው ለዚህ ሰውዬ ለእልም ባለመቻላችሁ ነው የተማመነው ወይስ እንዲሁ ለጨዋታው ድባብ ነው? እኔ አልገባኝም። ኤኒዌይ ይህን መረጃ ሼር አድርጉ። አጓጉል ስድብ አትሳደብ። የኳስ ነው፣ ኳስ ላይ እንዲህ መነጋገር ምንም ጣጣ የለው። ከደበረ ደግሞ ያው በደንብ ይደብረ። ይሄ ነው እንግዲህ። እስቲ ዛሬው ጨዋታ 5 ሰዓት ተኩል ይጀምራል። እንግዲህ እንጠብቃለን። ሰበር መረጃ ትራምፕ እንግዲህ አነጋጋሪና በቃ የማይመስሉ ነገሮችን ከማድረግ አሁንም ድረስ አልተቆጠበም። ውድ አድማጮቼ ፕሬዝዳንት ትራምፕ አመታዊውን የገዢዎች ስብሰባ በዋይት ሃውስ ውስጥ ማወጁ ተሰማ። እንግዲህ ነገር ግን ሁሉም የዲሞክራቲክ ፓርቲ ገዢዎች በዚህ ስብሰባ ላይ እንዳይገኙ በይፋ እንግዲህ አግዷል። ይህም ብዙ አመታትን የቆየው የአንድነት ባህላቸውን የማፍረስ ሴራ ነው ተብሎ እንግዲህ ይወራል። ይህ ብቻም ሳይሆን እንግዲህ ውሳኔው አዲስ የፖለቲካ ግጭትን እያስነሳ ሲሆን አስተባባሪዎቹ እንደ ከፋፋይ ያስተባብሩታል። የደጋፊዎቹ ሞራል ግን የደጋፊዎቹ አስተሳሰብ ግን ትራምፕ የአሜሪካን ጥቅም ብቻ በማስቀደም ከርሱ አጀንዳ ጋር የሚስማሙ አጋሮችንና ተባባሪዎችን ብቻ አብሯቸው እንዲሄዱ የማድረግ ዓላማ ነው ያዘው። ይህንን መረጃ እንዴት አያችሁት አድማጮቼ? የትራምፕ ውሳኔ ልክ ነው ወይ? ስብሰባው አልተደረገም፣ በስብሰባ ላይ እንዳትመጡ ነው እንግዲህ የተባለው።